ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ጠፍቻለሁ አውቃለሁኝ። ለዛም ይቅርታ ጠይቃለሁ። ላለመጥፋት ደግሞ እሞክራለሁኝ። ዛሬ መስራት የፈለኩት የመጥበሻ ዳቦ ነው። ግብአቶቼን አዘጋጅቻለሁኝ። ኦሬንጅ ስለምጠቀም መጀመሪያ ኦሬንጁን መጭመቅ ፈልጊያለሁ። አንድ ኦሬንጅ እጠቀማለሁ ማለት ነው ለግብአቱ። አንድ እንቁላል፣ ቤኪንግ ፓውደር አለኝ፣ ይስት አለኝ፣ ጨው አለኝ፣ ስኳር አለኝ፣ ቅመም አለኝ፣ ዘይት አለኝ፣ ወተት አለኝ፣ ቂቤ አለ። 3 ኩባያ ዱቄት አዘጋጅቻለሁኝ። እነዚህን ግብአቶች በመጠቀም ዳቦ መስራት ይቻላል። ለቤታችሁ ውስጥ ባለው ነገር መስራት ትችላላችሁ። ለቁርስ የሚሆን የመጥበሻ ዳቦ ማለት ነው። ኦሬንጅን እየጨመኩኝ ነው። ጨምቄ ጨረስኩኝ። አልቋል። አሁን ሳህኔን ከፍተውና በመጀመሪያ 1 ኩባያ ያዘጋጀሁትን ወተት እጨምራለሁኝ። በመቀጠል ይስት ጨምራለሁ። የተጠቀምኩት ይስት 1 ማንኪያ፣ ትንሿ ማንኪያ ማለት ነው፣ የሻይ ማንኪያ። እዚህ ጋር 1 የሻይ ማንኪያ ጨው፣ ቅመም ከዚህ በፊት ለዳቦ የምጠቀመውን ቅመም ነው እንደነገርኳችሁ። እሱን 1 ማንኪያ ጨምራለሁ። እሱንም የሻይ ማንኪያ። በመቀጠል ስኳር እጨምራለሁኝ። አራት ማንኪያ ነው የተጠቀምኩት እኔ። ያው ማንኪያው እናንተ እንደፈለጋችሁት መጠቀም ትችላላችሁ። ያው ሁሉም የስኳር መጠን በየቤቱ አጠቃቀማችን ስለሚለያይ ማለት ነው። ቤኪንግ ፓውደር ጨመርኩኝ። አሁን ደግሞ እንቁላል ይቀረኝ ነበረ። እንቁላሌን በሌላ ሳህን ነው ማዘጋጀው። የተበላሸ ሊሆን ስለሚችል በሌላ ሳህን አየውና መታ መታ አርጌ አደባልቀዋለሁ ማለት ነው። መትቻለሁኝ። እሱን ከጨመርኩ በኋላ የቀረኝ አሁን ኦሬንጅ ነው። 1-2 ማንኪያም ዘይት ጨምራለሁኝ። እንደነገርኳችሁ እናንተ የምትፈልጉትን ያክል ዱቄት መጠቀም ትችላላችሁ። እኔ 3 ነው ያዘጋጀሁት፣ ግን ከ3ም በላይ ካስጨመረኝ ሳቦካ እጨምራለሁ ማለት ነው። እናንተ እንደፈለጋችሁ በምትፈልጉት ያህል መጠን። እኔ ያው ግብአቶቹን ለማሳየት ነው መጠቀማቸውን ማለት ነው። እዚህ ጋር ኦሬንጅ ጨምራለሁኝ። አደባልቀዋለሁ። አሁን ዱቄት ነው የቀረኝ። ዱቄቱን እጨምረውና አቦካዋለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ኮሜንት በመስጠት ልጽፉልኝ ትችላላችሁ። አስተያየትም ካላችሁ እቀበላለሁኝ። እንድታበረታቱኝም በዚህ አጋጣሚ ጠይቃለሁኝ። ሰብስክራይብ እና ላይክ ያደረጋችሁኝ ደግሞ በጣም አመሰግናለሁኝ። ጠፋሽ ቪዲዮ አለቂም ወይ ያላችሁ ለጠየቃችሁኝም በእውነት በጣም አመሰግናለሁኝ። ለ1 ሰዓት ያክል እከድነውና ተመልሼ እመጣለሁ ማለት ነው። አንድ አፕል እጠቀማለሁኝ። አጥቤ ልጬ እቆራርጠዋለሁኝ። ይሄው ቆራርጬዋለሁኝ በዚህ መልኩ። መጥበሻ ላይ ቂቤ
አደርግና ቅቤው እንደጋለልኝ አፕሉን እጨምረዋለሁኝ። እናንተ የፈለጋችሁትን ዘይት መጠቀም ትችላላችሁ። የቅቤውን ሽታ ማትፈልጉት ከሆነ እኔ ልጆቼ ቅቤ ስለሚወዱ ነው። ይሄው በዚህ መልኩ ጥብስ ብሏል። አሁን አወጣዋለሁኝ። ይበቃዋል። 5 ደቂቃ እናንተ እንደፈለጋችሁ ማድረግ ትችላላችሁ። 10ም ሆነ 5 ደቂቃ መጠቀም ትችላላችሁ። በዚህ መልኩ ካወጣሁት በኋላ ሊጡም ኩፍ ስላለልኝ እጄ ላይ ቅቤ እቀባውና ክብ ክብ በመቆራረጥ ሳህን ላይ አደርገዋለሁ። ሁሉንም በዚህ መልኩ ክብ ክብ አድርጌ እጨርሰዋለሁኝ። ይሄ መጨረሻዬ ነው። ዱቄት እነሰንስበትና በላዩ ላይ ደግሞ ቅቤ አደርግበታለሁ ማለት ነው። ትንሽዬ ቅቤ ከዛ መክተፊያው ላይ ዱቄትና ቅቤን በመጠቀም እንደምታዩት ለጠጥ እንዲልልኝ አድርገዋለሁ። እድጠዋለሁ። ለጠጥ እያልኩ ያለሁት መዳጥ በእንጨቱ መዳጥ ስለሆነ ነው እንደዛ እያልኩኝ ያለሁት። ይሄ ቪዲዮ ከረዘመባችሁ በጣም ይቅርታ። አይኖ ረዝሟል አውቃለሁኝ፣ ግን ደግሞ ቆራርጬ ለማሳጠር ሞክሬያለሁኝ። ለዛ ይቅርታ ጠይቃለሁኝ። እንደምታዩት ቅቤ ቀብቼ አጣጥፌ ቁጭ አድርገዋለሁኝ። ሁሉንም በዚህ መልኩ ቅቤ መሀሉን እየቀባችሁ እያጣጠፋችሁ ማስቀመጥ ማለት ነው። በጣም ቀላል ነው። ሁሉንም እንደዚህ አድርጌ ጨርሻለሁ። አሁን የቀረኝ የአፕሉ ነው። አፕሉንም እንደዚህ ከዳጥኩ በኋላ መሀል ላይ ጨምረውና ጎንና ጎኑን አጥፏለሁኝ። በዚህ መልኩ ጨርሻለሁኝ አጣጥፌ። አሁን የሚቀረኝ መጥበስ ብቻ ነው። መጥበሻ አምጥቻለሁኝ። ቅቤ ጨምርበታለሁኝ። በዚህ መልኩ ሳህን ላይ ሰፋ ሰፋ በማድረግ መጥበሻው ላይ ማስቀመጥ ነው። እንደምታዩት ቆንጆ ሆኖ ወጥቶልኛል። እስኪ በስል እያገለባበጥኩኝ እያየሁኝ አወጣዋለሁኝ። ይሄው እንደምታዩት በጣም ያምራል። ለጠዋት ቁርስ እንደዚህ አድርጋችሁ መመገብ ትችላላችሁ። ስለተመለከታችሁኝ በጣም አመሰግናለሁኝ።